ከዚያም አዲስ አበባ ዩኒቨርሲቲ ገብተው ህግ ፋክልቲ ትምህርታቸውን በሚማሩበት ጊዜ በተፈጠሩት ሁኔታዎች የኢትዮጵያ ተማሪዎች ንቅናቄ በፖለቲካ ጉዳይና በመሳሰሉት የድሮውን ስርዓት በመቃወም በሚንቀሳቀስበት ጊዜ በተፈጠሩት ችግሮች ትምህርት አቋርጠው ከሁለተኛ ዓመት የህግ ተማሪነታቸው ዘመን ትምህርታቸውን አቋርጠው ከዛ በኋላ አውሮፓ መጥተው ትምህርታቸውን ያጠናቀቁ በርሊን ፍሪ ዩኒቨርሲቲ ገብተው ትምህርታቸውን አጠናቀቁ። በኋላ ላይ ደግሞ የኢትዮጵያ አብዮት ከፈነዳ በኋላ በ1968 ዓ.ም ተመልሰው ወደ ኢትዮጵያ ገብተው መጀመሪያ ላይ በህዝብ ድርጅት ጉዳይ ጊዜያዊ ጽሕፈት ቤት ውስጥ ለተወሰነ ጊዜ ከሰሩ በኋላ የብሔረሰብ ኢንስቲትዩት ሲቋቋም በዛ በብሔረሰቦች ጥናት ኢንስቲትዩት ውስጥ ገብተው ሲሳተፉ የነበሩ ሰው ናቸው። ከዛም ወደ የኢትዮጵያ ውጭ ጉዳይ ሚኒስቴር ተዛውረው በውጭ ጉዳይ ሚኒስቴር መስሪያ ቤት ሰርተዋል። በመጨረሻ ላይ አሁን ስልጣን ላይ ያለው መንግስት ስልጣን ከመጨበጡ በፊት ባሉት ጥቂት ወራት ውስጥ ወደ ካይሮ ተዛውረው በኢትዮጵያ ኤምባሲ በምክትል ካንስለርነት ሲሰሩ ነበር። አቶ ዩሱፍ በቅርብ ጊዜ ያሳተሙትና በብዛት አሁን በየአካባቢው አስተያየት እየተሰጠበትና ሰዎች እየተወያዩበት ያለውን መጽሐፋቸውን ካሳተሙ ወዲህ የትልቅ የመወያያ አርዕስት የሆነውና ዛሬም የሚያቀርቡት የመጽሐፋቸውን አርዕስት የተከተለ ነው። ይኸውም አሰባሳቢ ማንነት በአንድ ሀገር ልጅነት በሚል የተዘጋጀ መጽሐፍ ነው። የዛንኑ መጽሐፍ ይዘት ነው ዛሬ የሚያቀርቡልን። እንግዲህ አቶ ዩሱፍ ከመጀመሪያው ጀምሮ እስከ ዛሬ ድረስ ያው የኢትዮጵያን ጉዳይ በግንባር ቀደምትነት አድርገው ለሕዝቦቿ አንድነትና ለሀገሪቱ ሕልውና ሲያስተምሩና ሲሰብኩ የኖሩ ሰው ናቸው። ምናልባት አስፈላጊ ከሆነ በጊዜው አነጋገር እንጥቀሰው ከተባለ ከአፋር ብሔረሰብ ነሳቸው የሚመጡት ድሮ ትምህርት ላይ በነበርኩ ጊዜ ሰውን ለማስተዋወቅ የማይደረግ ነገር ነው። ብቻ እንግዲህ አሁን ዛሬ ያለንበት ዘመን ስለሆነ ልጥቀሰውና ከዚህ በኋላ በእውነት እሳቸውን የሚገልጸውን ዋናውን ስራቸውንና አመለካከታቸውን እንዲያቀርቡ መድረኩን ለሳቸው። እንግዲህ አሁን ያው እያንዳንዱ ገብቶኛል። ዋናው ቁም ነገሩ እያንዳንዱ ማንነት ሲባል መጀመሪያ ያው ስም ከናያት ነው አይደለ? የግለሰብ ማንነት ያ ነው። የቡድን ማንነት ነው እንግዲህ ብሔረሰብ፣ ሃይማኖት ወዘተርፈ እያለ ይመጣል። ያን እንግዲህ እያንዳንዳችን በዛ መልክ ራሳችን ስናስተዋውቅና ሌላው ሰው ደግሞ እኛን በዛ መልክ ሲያውቀን ያ እገሌ፣ ያ እስላሙ፣ ያ ጉራጌው፣ ያ ትግሬው እያለ ከሄደ ነው እንግዲህ ያ ጠንቁና ፖለቲካንቱ የሚሆነውና የምንፈልገው አሰባሳቢ የሆነው ማንነት እነዚህ ቅርንጫፍ ማንነቶቻችን የምንላቸውን የሚያሰባስበን ነገር ስናገኝ ነው። እና እኔ እንዳጋጣሚ እንትን ነበረች እዛ ላይ ሁለት ጥቅሶች ነበሩ። ሁለት ጥቅሶቹ ገና ነው አልተሳካልንም፣ የቴክኒክ ነገር ስለዚህ አልተሳካም። እና እዛ ላይ ሁለት ጥቅሶች ነበሩና እነዚህ ሁለት ጥቅሶችን ለማሳየት ነበር እዛች እንትኑ ላይ እና ምን ይላል? አንዱ በእንግሊዝኛ ነው፣ አንዱ በአማርኛ ነው። እና አንድ አውድሪ ሎርድ የምትባል ሴት ናት። አይ ቲንክ የሆነ ሚድል አሜሪካና አካባቢ ሰው ናት መሰለኝ። ምንድነው የምትለው በጥቅሱ it is not our differences that divide us, rather it is our inability ተሰምሮበታል inability to recognize, accept and celebrate those differences ትላለች ሴትዮ። ደግሞአለሁ it is not our differences that divide us, rather it is our inability to recognize, accept and celebrate those differences ትላለች። አንዱን ያዙልኝ። ልዩነቶቻችን ናቸው ልዩነቶቻችን ሳይሆኑ የሚለዩን ወይም የሚያከፋፍሉን፣ የሚያወዛግቡን፣ የሚያነታርኩን እነዛ ልዩነቶቻችን በትክክል አውቀናቸው፣ አስተናግደናቸው፣ ተቀብለናቸው
ያውም አልፎ ተርፎ በመንግስት መዋቅር ውስጥ በምን መልክ ቀመር ሰርተን ግንኙነታችን ምን ይምሰል ብለን ተስማምተን የምንሰራውና ምናልባት በህገ መንግስት ደረጃ በፍጥምጥም መልክ በምን መልክና ያ ነው እንግዲህ ያ ፌዴሬሽንም ይባል አህዳዊነትም ይባል ሌላ የሚባል ያን ፍጥምጥምና ስምምነት ይመስለኛል። እና ይህንን ከያዝን አንዱ ይሄው ነው። ልዩነት አለ። ልዩነቱን እንዴት ነው የምናስተናግደው? አክሰፕት የምናደርገው በምን መልክ በመንግስት ደረጃ መዋቅር ውስጥ እንዴት እናደርገው ነው። ካልሆነ ደግሞ ያኛው አንዱ ወገን ኖ እኔ የዚህ መንግስት አልኖርም እንዳውም ሌላ የራሴ መንግስት መሰርታለሁ ሲል ነው። ኤይዘር የተሰራው ታሪካዊ ስህተት እንደተባለው ዶክተር ፈቃደ ሲለው የነበረው ስህተት ምክንያትም ይሁን ለነዛ ወይም ደግሞ ዛሬ ያኛው ስህተት ዛሬ አብሮነታችን አልታሰበ አድርጎታል፣ ኢምፖሲብል አድርጎታል ብሎ ሲሄዱ ደግሞ ያ ብሔርተኝነት የተባለውን ነገር ይመጣና እንደ ኢዲዮሎጂ እንደ አስተሳሰብ እንደ ሙቭመንት ያኔ ከነጭራሹ አብሮነታችን ጥያቄና ችግር ውስጥ ይገባና ይህንን የምናየው ሁኔታ ውስጥ ይገባል። ይህንን ሁለቱ ካልኩ ሌላው እዛ ላይ የነበረው አንድ ጥቅስ የነበረው እዛ ላይ መታየት የነበረበት ልዩነቶቻችን ውበታችን ናቸው የሚለው መፈክር ታስታውሳላችሁ። የደርግ ጊዜ ነበረ። አሁን ባለው መንግስት ጊዜም እንዳለ ልዩነቶቻችን ውበቶቻችን ናቸው የሚለው እንዴት ነው የተባለው? ልዩነቶቻችን ውበታችን የሚሆኑት ስናስተናግዳቸው ብቻ ነው፣ አለበለዚያ ያወዛግቡናል። ልዩነቶቻችን ስናስተናግዳቸው ብቻ ነው ውበታችን፣ ካልሆነ ያወዛግቡናል። እነሱ ናቸው፣ ሌላ ታምር የለው። እነዚህ ቤዚክ ነገሮችን ይዘን እንጓዝ። ከዛ በኋላ ለተባለው አብሮነት ቀመርም ይሁን ሌላው ለፌዴሬሽንም ይሁን ለብሔርተኝነትም ይሁን መልስ ያገኝ ይላል። ይህንን ካልኩ ባጭሩ እዚህ ላይ ያልኩት ነገር አለ። የማንነት ጥያቄ በየፈርጁና በየመልኩ ማንነት ለምን ስብስቦችን ያወዛግባል? በነገራችን ላይ ስብስቦች ለማለት የፈለኩበት ምክንያት አለ። ስብስቦች እንግዲህ ብዙ ቃላቶች አሉ፣ ብሔረሰብ፣ ዘር፣ ዘውግ ወዘተርፈ። ያ ሁሉ ብዙ ጊዜ ውዝግብ ውስጥ ስለሚያስገባ ስብስብ ስንል አንድ ማህበራዊ ስብስብ አለ ማለት ነው። በዛ ላይ ብዙ አንወዛገብም እና ስብስቦች ወይም ማህበራዊ ስብስቦች እያልኩ እሄዳለሁ። ሌላው ለመሆኑ ማንነት ምንድን ነው የሚል አለ። ከዛ መባደንና ቡድን መስራትና ውዝግብ የሚል አለ። ከዛ ደግሞ ብሔርተኝነት የሚለው አለ እና ከዛ ደግሞ የአብሮነት መፍትሄ ቀመር ፍለጋ አለ። መጨረሻ ከማንነቶች መራኮት፣ አሁን ዛሬ የምናየው መራኮት አለ። ወደ አሰባሳቢ የሆነ ማንነት መጓዙ አለ። መጨረሻ መጠቃለያ ነው። ይህንን ካልኩኝ እንግዲህ ዛሬ ይህንን አሁን አቶ አበራ የማንአብ ያለውን እያንዳንዳችን በግለሰብ መልክ መታወቅ ውስጥ ብቻ ሳይሆን ብዙ ጊዜ ኢትዮጵያ ውስጥ ዛሬ የምንሰማው ሪያሊቲ ምንድን ነው? እገሌ የሚባል ብሔረሰብ ለመንግስት ምክር ቤት ማንነት ይታወቅ ብሎ ያቀረበ ይባላል። እገሌ የሚባል ብሔረሰብ ደግሞ በዚህ ክልል ውስጥ ሳይሆን በዛ ክልል ልካለል አለ ይባላል። እገሌ የሚባለው ብሔረሰብ ወይም ስብስብ ደግሞ እኔ በዞን ደረጃ ራሴን በራሴ መስተዳደሪያ እንትኑ አሃድ ይታወቅልኝ አለ። ያኛው ደግሞ ልዩ ዞን ይላል። ሌላው ደግሞ መንግስት ምክር ቤት ራሱ ለዛ ጥያቄ ይህንን መልስ ሰጠ፣ ያን መልስ ሰጠ፣ እምቢ አለ። እንዳውም እነዛ ጥያቄ ያቀረቡትን ሰዎች አሰረ እየተባለ እንሰማለን። ይህ ምን ማለት ነው? እነዛ ጥያቄው በሚነሳበት መልኩ በተለያየ መልክ ነው የሚነሳው ማለት ነው። አንዱ ውቅያ ነው፣ ሌላው አካላለን ነው፣ ሌላው እንደዚህ ምሳሌ መጥቀስ ይቻላል። ቁጫ የሚባለው ብሔረሰብ እኔ ቁጫ ነኝ፣ ማነው ጋሞም አይደለሁም፣ ጋፋም አይደለሁም፣ ወላይታም አይደለሁም ብለዋል። ማነው ቅማንት አማራ አይደለሁም ብለዋል ተብሎ ይነገራል። የሰሞኑ ደግሞ እና ዋናው ትልቁ ኢሹ የነበረው የወልቃይት አማራ ማንነት ጥያቄ ይነሳል።
እነዚህ እያለ እያንዳንዱ ጥያቄዎቹ የተለያዩ ናቸው። ያከላለል፣ የማስተዳደር ደረጃ፣ የማንነት ውቂያ እንደዚህ እያለ የሚመጡ ጥያቄዎች አሉ። የሚሰጠው መልስ ደግሞ የተለያየ ነው። ከመንግስት ምክር ቤትም ይሁን ከራሱ ካለው መንግስትም ይሁን የተለያየ ነው። ምክንያቱ ይሄ ያለው መንግስት ይህንን የጥያቄዎቹ ለራሱ ስልጣን ማቆያ፣ መራዘሚያ፣ መተረማመሻ ንድፍ አድርጎ ስለሚጠቀሙበት የተለያዩ መልሶች ነው የሚሰጡ እና ይህንን በእንትኑ እንያዝ እና በዛ ነው። ከዛ በኋላ ምንድን ነው የምንለው? ለምንድን ነው ይሄ ግን ማንነት ማጠንጠኛ ያደርጉ ጥያቄዎች ዛሬ የሚያወዛግቡ? ለምን? ምክንያቱ ምንድን ነው የተባለው? የዛሬ 23-24 ዓመት የተቀረጸው ህገ መንግስት ለሁሉም የማንነት ጥያቄዎች መልስ ሰጥቷል ተብሏል። 23 ዓመት በፊት ማለት ነው። ከዛ በኋላም እንደዚህ ቶታሊ የማንነት ጥያቄ ያልተመለሰ የማንነት ጥያቄ የለም ከተባለ በኋላ ከዛም እንግዲህ ብዙዎቻችን የምናስታውሰው እንግዲህ ትንሽ በለጥ ያልነው ሰዎች የምናስታውሳቸው እንትን አሉ። አንድ ዋልልኝ ሙከነን የሚባል የ4ኛ ዓመት ተማሪ በኢትዮጵያ ብሔረሰቦች ጥያቄ ብሎ በእንግሊዝኛ የጻፈው የዛሬ 53 ዓመት ነው። ከዛ በኋላ ዛሬም ይሄ የማንነት ጥያቄ እያወዛገበን እያነታረከን ይገኛልና ለምን የሚለው ጥያቄ ይነሳል። ይሄ ነው እንግዲህ ማንነት ጥያቄዎች የምንላቸው። ከዛ ቀጥሎ ምንድን ነው ያለው? ለመሆኑ ግን ከዛ በፊት እንግዲህ ወደዛ ለመግባት ወደ ብሔርተኝነት ውዝግብ እና ይሄ የአተረማማች የሆነው የማንነት ጥያቄዎችን እንደገና ቅርንጫፍ ማንነቶቻችን ያለውን በምን መልክ እናገናኝ ወደሚለው ከመጣታችን በፊት ለመሆኑ ማንነት ምንድን ነው የሚለው በአጭሩ ነው። በአጭሩ ማንነት መለያ መታወቂያ ነው። 4 ነጥብ መለያ መታወቂያ ነው። ግን መለያ መታወቂያ እንደ ቡድን ሆነ ከሌሎች ጋር ይህንን እጋራለሁ አንድ ነን ብለህ የምታስበውን ነገር ላይ የተመሰረተ መለያ ነው። ሌላ ታምር የለም። 100 ሳንሆን መለያ መታወቂያ ሊኖር ይችላል። ሃይማኖት፣ በብሔረሰብ፣ በቀለም አሜሪካ ያሉት ጥቁሮች ለምንድን ነው መብታቸውን ያላገኙ? በሃይማኖት አይደለም፣ በብሔረሰብ አይደለም፣ ቀለማቸውን ነበር። ስለዚህ እነዛ ደግሞ የሚጋሩት ነገር ምንድን ነው? ቀለም ነው። የሚታገሉት ያኛውን መብት ለማግኘት ነው። ቡድን ሆኖ የሚደራጁትና እናጋርን የሚሉት አንድ ቀለም ነው። ስለዚህ ማት ነገሮችን ማውራት እንችላለን ስለ አንድ ስብስብ ይሄ ወገንተኛነቱ የመሰረተበትን ተጋሪዎች ብሎ የገመተውና የመሰረተበትን ብዙ ነገር ማድረግ እንችላለን። ብዙ መለያ ወገንተኝነቶች ወይም መገለጫዎች። እዚህ ላይ ግን ብዙ ጊዜ የሚያነታርከው የሚያነጋግረው በዓለም ደረጃ ዛሬም ነገም እንደተባለው ማን ነው? አብዛኛው ጊዜ የሃይማኖትና የቋንቋ ነው ወይም የዘር ነው። እነዚህ ናቸው እንግዲህ አስቸጋሪ፣ አናቋሪ፣ አነታራኪ ማንነቶች የተባሉት እና ገና ደግሞ ወደፊትም ያነታርካሉ ተብሎ ማን ናቸው? ማነው? ሃንቲንግተን፣ ሳሙኤል ሃንቲንግተን በተባለው ሰውዬም በሌላም እነዚህ ናቸው አገዳዳይ ማንነቶች ተብሎ በሌሎች መጽሐፍ የተጻፈባቸው እነዚህ ብቻ ናቸው። ሌሎቹ ምናልባት በዛ ደረጃ ባያነታርኩ ግን ለዛ አንድ ግሩፕ ይሄ ነው በዚህ ወገንተኝነታችን ወይም ታሪካችን ተቋሽሏል፣ በታሪክ የደረሰብን በደል አለ። እነዚህ የመሳሰሉት ሁሉ አንድ ለማንነት ወገንተኝነትና እነሱ ይህን መገለጫችን ነው ጥቃት የደረሰብን በዛ ምክንያት ነው ብሎ በሚያስቡት ከተደራጁ በኋላ ተባድኖ የሚያደርጉትን ጥያቄ አለ ማለት ነው። እንደተባለው ኤይደር ለውቂያ ኤይደር ለስልጣን እርከን ወይም ደግሞ ከነጭራሹ በዚህ ሀገር አንኖርም፣ በአንድነት መኖር አንችልም ወደ ማለትና ወደ ብሔርተኝነት የሚሄድ ነው። ስለዚህ ብሔረሰቦች ወይም ስብስቦች ወይም ዘውጎች ወይም ኃይሎች በአንድ ወገንተኝነት መገለጫቸው መቧደናቸውና መደራጀታቸው ሳይሆን ወደ ችግር የሚያመጣው በዛ ምክንያት እነሱ ይህንን ጉዳይ ከሌላው ጋር ሲያጋጫቸው ኢንዋሰንስ ላይ መሬትም ሊሆን ይችላል። ተደጋግሞ ድሮ የምንሰማው ጉዳይ ነበረ።
አፋርና ኢሳ በምን ነበር የሚጋሉ? በውሃና በግጦሽ ነበር የሚባሉት። ጋሳ የት ነው ያለው? ጋሳ አለ። ኦኬ፣ በግጦሽ እዛ አካባቢ ሰው ስለሆነ እና ያም የመሬት ጉዳይ ነው፣ የመሬት ጉዳይ ነው። እና ግን ዛሬ የምንጣላው እንግዲህ በውቂያ መብታችን አልታወቀም፣ በአከላለል በዚህ መልክ መካለል ነበረብን ከነጭራ ብዙ ጊዜ እንግዲህ ተደጋግሞ የሚባለው ቁጫ የሚባለው ብሔረሰብ በአንዱ ደቡብ ኦሞ ውስጥ የሚገኘው 133,000 የሚሆነው ብሔረሰብ እኔ ይሄን አይደለሁም ይሄንን ነኝ በሚልበት ጊዜ ብዙ ችግር ለብዙዎቻችን አይፈጥርም። ወይም ደግሞ ስልጤ ነው እንጂ ጉራጌ አይደለም ተብሎ የዛሬ 10 ምናምን ዓመት ሪፈረንደም ተደርጎ በሪፈረንደሙ መሰረት አብዛኛው ስልጤ ጉራጌነቱ ታውቆለት አንድ የራሱን ዞን ደረጃ በዛ በደቡብ ክልሎች ውስጥ በሚታወቅበት ጊዜ ለብዙዎቻችን አናውቀውም፣ ብዙም አያስቸግርንም። ለምን? ምክንያቱ ለዛች ለሀገሪቷ አንድነት፣ አብሮነት እና ፖሲቢሊ ለሌላም ሁሉ እንደ ችግር ስለማናየው እንደ ችግርም ስለማይታይ ነው። ነገር ግን ኦሮሞ ነው አገሩ ኦሮሚያ ነው እንጂ ኢትዮጵያ አይደለም በሚባልበት ጊዜ ወዴት ነው የሚያመራው ያ ነገር? ወደ ብሔርተኝነት። ብሔርተኝነት ደግሞ ኢዲዮሎጂም ሀሳብም የሆነና ከነጭራሹ ወደ እንቅስቃሴ በሚሄድበት ጊዜ ያን ዓላማ ለማስፈጸም ደግሞ ወደ እንቅስቃሴነት በሚለውጥበት ጊዜ ውዝግቡ ይመጣና የግድ በዛ በብሔርተኝነት ዙሪያ ትወዛገባለህ ማለት ነው። ትወዛገብና ወይም አይደር መፍትሄ ትፈልጋለህ ወይም ደግሞ ከነጭራሹ ያን ማድረግ ካልቻልክ ወደ ችግር ውስጥ ትገባለህ። ለዛው ነው እንግዲህ በአንድ በኩል የማንነት ጠንቆች የምንለው ያ ችግር ነው። በሌላ በኩል ደግሞ የግድ ለዛ ችግር መፍትሄ በጋራ መፈለግ አለብን፣ ማግኘት አለብን። ይገኛልም ነው ከምንድን ነው ከአንገት ማነው ከአንጀት ካለቀሱ ይገኛል። ያ ነው እንግዲህ ዋናው ቁም ነገሩ። ከዚህ በፊት እኛ ግን አንደኛ ያ ልዩነት የተባለውን ነገር አንቀበልም። ምን ልዩነት አመጣችሁብን? ልዩነት የለንም፣ እኛ አንድ ነን፣ ተዋልደናል፣ ተጋብተናል የምንለው ይመጣል። ከዛ ግን በታሪክም ቢሆን ይህንን ማንነትም ይሁን በሌላ መልኩ አንድ ነን፣ ይህንን አንቀበለውም ወይም አንድ እናደርጋለን፣ ማንነትን አጥፍተን አንድ እናደርጋለን የተባለውን ሙከራዎች እስካሁን አልሰሩም፣ በታሪክም አልሰሩም። ወደ ኋላ ታሪክም ተመልሰን የግራኝ አህመድ ጦርነት በኢትዮጵያን ሁሉ አንድ በሃይማኖት ወይም ለማስለም የተደረገው ሙከራ አልተሳካም። ከ1529 እስከ 1543 የተደረገው ሙከራ ምናልባት ኦልሞስት ግራኝ አብዛኛው ዛሬ ኢትዮጵያ የምንለው አብዛኛው ዛሬ ኤርትራ የምንለው ቦታ ሁሉ ይዟል። አንድ ላይ ገዝቷል ማለት ይቻላል። በዛ በ15 ዓመት ግን አልተቻለም። አፄ ዮሐንስን የሞከሩት ሙከራ ዛሬ እዚህ ያላችሁ እስላሞች ክርስቲያን ካልሆናችሁ በዛም ጊዜ ከስቱኑ የሚል እንትን ነው ካምፔኑ። ያም አልተሳካም፣ አንድ የማድረጉ አልተሳካም። ስለዚህ ምንድነው አንድ የማድረጉ ሳይሆን ያ ልዩነት ተቀብለን ልዩነቱን እንዴት ነው የምናስተናግደው? በተለይ በተባለው በዚህ በመንግስት አወቃቀርና አደረጃጀት በምን መልክ ማስተናገድ ይቻላል ነው። ይሄ በዚህ ዙሪያ እየተወያየንና ዛሬም ነገም እንግዲህ አሁን አንድ ልዩነት የምናየው እስካሁን እኛ ነበር የሚያሳስበን ይሄ ያለው ሁኔታ። በአንድ በኩል ያለው መንግስት ይህንን ጥያቄ ለራሱ እድሜ መራዘሚያ ይጠቀማል ስንል፣ ዛሬ ግን ሰሞኑን የምናየው ጻድቃን ይህ ነገር እንደሚያሳስባቸው እያሳዩ ነው። ለሀገሪቷም ለራሳቸውም ጭምር ይሄ አካሄድ በጣም አስቸጋሪና አሳሳቢ የሆነ ችግር እየመጣ ነው። በጣም ከፍተኛ የሆነ ሪኮግኒሽን ሁላችን ይህንን አምነን በምን መልክ ነው ይህንን ሪኮግናይዝ አድርገን ተወያይተን ሁሉ የሚሳተፍበት ሁሉ የሚስማማበት የግድ አዲሱ ትራንዚሽን የምንበለው ህገ መንግስት የምንበለው ማድረግ የምንችልበት ሁኔታ ሲፈጠር ነው እንግዲህ አብሮነታችን ቀመር ተገኘና በዛ መልኩ አብረን መኖር እንችላለን የምንለው
መፍትሄ የምንሄደውና ይህንን መፍትሄ ፍለጋም ጭምር ነው እንግዲህ እኔ እንትን ውስጥ ያየሁትና ብዙ ማለት ይቻላል። መጨረሻ ላይ አይዶን ነው እንግዲህ ስንት እንደቀረኝ አላውቅም። አለ ጊዜ አለኝ ወደ ይሄ አስተዳዳሪ ማነው አሰባሳቢ የሆነ ነገር በምንፈልግበት ጊዜ እንዳልነው ይህንን ልዩነቶቻችን መጀመሪያ ሪኮግናይዝ ስናደርግ ከዛ ስናስተናግድ ከዛ ማኔጅ ስናደርግ በተለይ በመንግስት መዋቅር ብለናል። ያ ደግሞ አስተዳዳሪ በሆነ መልኩ ነው የምንለው። ያ ደግሞ እያንዳንዱ ሰው በራሱ ራሱን የሚያስተዳድርበት ሁኔታ ለመፍጠር ይፈልጋል። እንግዲህ እዚህ አውሮፓ ባለንበት አውሮፓ ከተሞች አንዳንድ አካባቢ ክፍለ ከተማም ጭምር የራሱ ተመራጮች አሉ። ቀበሌ ማለት ነው። የራሱ ተመራጮች አሉት። እነዛ ናቸው የሚወስኑለት። መወሰናቸው ብቻ ሳይሆን እነዛ ሰዎችን የመጥራት እና የመምረጥ ብቻ ሳይሆን መርጦ እንደገና የማይሰሩለት ከሆነ አካውንትብል የማድረግ ሁኔታ ነው። ያ ምን ማለት ነው? መሰረቱ ዴሞክራሲያዊ ነው። መሰረቱ ዴሞክራሲያዊ እስከሆነ ድረስ ይህንን የራስን በራስ መስተዳደር እና ይህንን የምንለው በኢትዮጵያ ደረጃ የሚዘረጋው አስተዳደር በመሰረቱ ዴሞክራሲያዊ መሆን አለበት ነው። ዴሞክራሲ ካልተዘረጋ ያ ነገር መኖር አይችልም። አይደር ያነውም ፌዴሬሽንም ሊኖር አይችልም። ከዛ በታች ያሉትን መዋቅሮችም ሊኖሩ አይችልም። ምክንያቱም አንዱ ራሱን በራሱ የሚያስተዳድርበት መዋቅር በቋንቋ የሚመስረት በሌላ የሚመስረት ያስፈልገዋል ማለት ነው። ጓድ ማን ነው ዶክተር ፈቃዴ እዚህ ጀርመን ሀገር ክፍፍሉ በቋንቋ አይደለም ብሏል። የሚለያያቸው ቋንቋ የለም ጀርመን ሀገር ውስጥ በአንድ ቋንቋ ነው የሚያወሩት። ስለዚህ አስፈላጊነቱ የለም ማለት ነው። እኛ የምንኖርበት እንዳጋጣሚ አንድ 4-5 ሰው ያለው እዚህ ከኖርዌይ ትንሽ ሀገር ናት። 4.2 ሚሊዮን ናት። እዛ ሀገር የቋንቋ ችግርም ብዙ የለም። ወደ ሰሜን አካባቢ ሳም የሚባሉ በጣም 30 ናቸው 40 ናቸው። ስንት ሺህ ነው አጥናፍ? 40 ሺህ የሚሆኑ አሉ። የቆዩ የሰሜን ህዝቦች ናቸው። ለነሱ የተለየ እንትን ተሰጥቷቸዋል። ግን እንዲሁ ለማሳየት ካልሆነ በስተቀር አብዛኛው ሰው ያው የሚያወራው ኖርዌጂኛ ነው። ደርፎ ያ አስፈላጊነት ካልታየ አስፈላጊነቱም አይታይም። ዛሬ እኛ ግን ለማለት የምንፈልገው ከዚህ በላይ ሄደን በኋላ በውይይት ውስጥ በጣም እያዳበርን የምንወጣው ነገር አለ። ብዙ ጥያቄዎች አሉ። በአንድ በኩል የኦሮሞ ብሔርተኝነት አለ። ከነጭራሹ በዚች ሀገር መኖር አንችልም፣ ለብቻችን መንግስት መመስረት አለብን የሚለው ወገን አለ። በሌላ በኩል ደግሞ አብረን የመኖሪያ ቀመርም አለን፣ አብረን እንኖራለን በምንልበት ጊዜ ይህንን አሁን ዛሬ ያሉትን የአስተዳደር አወቃቀሮቹን ደምስሰን እንደገና ወደ ነበረው አህዳዊ አስተዳዳሪ እንሄዳለን የሚለው ወገን አለ። ያ ነገር ያስኬዳል? አያስኬድም። በእኔ አባባል አያስኬድም። ኦሮምኛ ሁለተኛ ቋንቋ ይሁን አይሁን የሚል ጥያቄ አለ። እኔ አይ ቲንክ ኦሮምኛ ሁለተኛ ቋንቋ ቢሆን ምንም ችግር አላይበትም። እንዳውም ያ ሆኖ ሌሎቻችን አትሊስት አዝማች አስኩስኩል እንደተባለው አማርኛ የተሻለ የተራመደ ቋንቋ ሆኖ በዚህ መልክ የሚታይ ከሆነ እንዳውም በብዙ መልኩ ይሄኛውን በመሀል ያለውን ክፍተት እስከሚሞላ ድረስ ብዙ ጊዜ የሚወስድ ይመስለኛል። ይህንን አይነት አክሴፕት ያልነው ይህንን ልዩነቶችን አክሴፕት አድርገን እንሂድ የሚለውን ነገር ላይ ነው ማተኮር ያለብን ይመስለኛል። እና ብዙ ነገር ማውራት እንችላለን፣ በጣም ፖዚቲቭ የሆኑ ነገሮች። ስንቶቻችን ነው የምናውቀው አማርኛ ዛሬ ጉግል ትርጉም እንዳለው? እስቲ እጃችሁን አንሱ። ቬሪ ጉድ። አብዛኛው ኢትዮጵያዊ ግን አማርኛ ጉግል ቋንቋ እንደሆነ አያውቅም። ግን ሶማልኛ ከአማርኛ በፊት በ2 ዓመት እንደሆነ ስንቶቻችን ነው የምናውቀው? ሶማልኛ ነው የሆነው ከአማርኛ በፊት። ለምን? ምክንያቱም ሶማሌዎች ስለሰሩ ነው። ፊደል ስላለን አይደለም፣ ግን ያን ስለተሰራ። ኦሮምኛ ዛሬ እንደ ጉግል ቋንቋ ቢሆንና እነሱ በዚህ ቢተጉ ለሁላችን ነው የሚጠቅመው። ስንቶቻችን ነው የምናውቀው ጫምበላላ የሚባለው የሲዳም የት አለ? ማን ነው? መለሰ
ጨምበላላ የሚባለው የሲዳምኛ በዓል ነው፣ ሃይማኖት ነው። በጣም ኮምፕሌክስ የሆነ ነገር ነው። የዩኔስኮ የዓለም ቅርጽ የሆነው ስንቶቻችን ነው የምናውቀው? ዛሬ እንግዲህ እሱ ኦልሬዲ ሆነዋል። ግን ገዳ የዓለም እውቅና የዩኔስኮ እውቅና እንዲያገኝ እየታገሉ ነው ኦሮሞዎቹ ብቻ አይደለም ለዚህ መታገል ያለብን፣ ሁላችን መታገል አለብን። ኤግዛክትሊ አማርኛ የጉግል ቋንቋ ሲሆን ደስ እንዳለን ያኛውን ደስ ሊለን ይገባል። ኢት ኢዝ ዌር ዊ ሹድ ቢጊን። ሌላውን ይህንን አይነት ካላሳየንና ይህንን የመተባበር መንፈስ እስካላሳየን ድረስ በጣም አስቸጋሪ ሁኔታ ውስጥ ነው የምንገባው እና አንድ ነገር በዓለም ደረጃ እውቅያ አገኝቶ እንኳን የኛ የኢትዮጵያውያን የሄሪቴጅ ከመሆን አልፎ የዓለም ሲሆን ሁላችን ልንደሰት ይገባልና በዚህ መንፈስ አይተን እንሂድና ሌሎቻችን እስቲ በጣም ፖዚቲቭ በሆነው መልክ ሊያስተባብረን የሚችል ነገሮችን ሁሉ ካልፈለግን በቀር በእንትን ብቻ ስለተያዘን በአንድ መዋቅር ብቻ ስለተያዘን መጀመሪያው ግን ዛሬ ባለፉት 25 ዓመታት የሚያከፋፍሉን የሚያለያዩን የሚያራርቁን ነገሮች ሆን ተብሎ ይበልጥ እንዲገኑ ሲደረግ የነበረ ሁኔታ ስላለ አሁን እነዛ ሁኔታዎችን መጀመሪያ የግድ መስተካከል ይኖርብናል። ይህንን ያከላለሉ ስርዓቶችን በምን መልክ እናስተካክላቸው የሚችለው ላይ የግድ መወያየት ያስፈልጋል። ተወያይተንም የጋራ ግንዛቤም መድረስ ያስፈልጋል ማለት ነው። እና እኔ ይህንን ፖለቲካ ችግሮችን በዚህ መልክ መወጣት ይቻላል ባይነኝ። ለማጠቃለል መጨረሻ ላይ እንግዲህ ይህንን አሰባሳቢ ማንነት ያልነውን ነገር አስተዳደር መዋቅር በሌላም ብቻ ሳይሆን ሊያሰባስቡ ሊያገናኙን የሚችሉና ይህ ቅርንጫፍ ማንነታችን ያልነው የብሔረሰብ የአካባቢ የቋንቋ የተባለውን ነገር በአሰባሳቢ ሊሆን የሚችለው ኢትዮጵያዊነት ነው እስካልን ድረስ ያን ኢትዮጵያዊነት በትክክል ይዘቱ ይሄ መምሰል አለበት ብለን ይሄ ነው ኢትዮጵያዊነት ሁላችን መያዝ ያለበት ይህን መልክ መውሰድ አለበት የሚለው ላይ ተክተን ለሁሉም ግልጽ በሆነ መልክ እናስቀምጥ ነው። ለአጠቃልልና ማንነት መሰረቱ ልዩነት ነው ካል ይህ ልዩነት የሚገለጽበትን ፖለቲካዊ አመለካከትና በዛህነት ወይም ዳይቨርሲቲ መቀበልና መከበር ቀዳሚው ነው። ስለዚህ ልዩነት ላይ የተመሰረተ ወገኝተኝነት መሆኑ እስከተቀበልን ድረስ መፍትሄው ይሁንን ልዩነት ማስተናገድ ነው ብለናል። እነዚህ ከላይ የተመለከትናቸው አነታራኪ የሆኑ ቅርንጫፍ ማንነቶችን ሁሉ አዋህዶ ሊያስተሳስረን ብቃት ያለው ዜግነትን መብት ማዕከል ያደረገ አሰባሳቢ ማንነት ነው። ለማጠቃለል የሚያለያየን ሳይሆን የሚያስተሳስረን የሚያሰባስበን እና ማንም ይግዛ ማንም ገዢው የዜጋውን መብት ሊጥስ የማይችልበት ህጋዊ ተቋሚ ዋስትናዎች የሚያረጋግጥ አዲስ መንግስት አዲስ መሰረቶች መገንባት ቅድሚያችን መሆን አለበት ነው። በአጭር ደቂቃዎች ንግግር እነዚህ ጽንሰ ሀሳቦችን ማለት እነ ማንነት፣ ውዝግብ፣ ብሔርተኝነት እና የመሳሰሉትን መግለጽ እና የነዚህ ጽንሰ ሀሳቦቹ ተዛምዶ ተያያዥነት መወሳሰብ በሚገባ አብራራለሁ ብዬ የተሳሳተ ግምት የለኝም። በጥያቄና በውይይት ጊዜ እናዳብር። አመሰግናለሁ።